ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የዩቲዩብ ቤተሰቦቼ እንዴት ናችሁ? ሰላም ናችሁልኝ ወይ? እኔ ያለው እግዚአብሔር ይመስገን እጅግ በጣም ደህና ነኝ። ቤተሰብ ሁላችሁም በያላችሁበት የእግዚአብሔር ሰላም ይብዛላችሁ። ኦርቶዶክሳውያን ዛሬ ወልድ የድንግል ማርያም ልጅ ወርሃዊው ክብረ በዓሉ ነው። እንኳን አደረሳችሁ። ጌታ ኢየሱስ ክርስቶስ ሁላችሁንም በያላችሁበት ይጠብቃችሁ። ሙስሊም ወገኖቼን እህት ወንድሞቼንም በያላችሁበት አላህ ይጠብቃችሁ። እኔም ደህና ነኝ አለው እግዚአብሔር ይመስገን። ቤተሰብዬ ዛሬ የመጣሁት ማለት ነው አንዳንድ እንደው በኮመንት የምትጽፉ አላችሁ ለፕራንክም ቢሆን ሄለንን እንድታለቅስ አንፈልግም፣ እንደዚህ እንዲያረጋት እንደዚህ እንዲሰድባት አንፈልግም ለምትሉ ማለት ነው ምርጥ ትክክለኛ ኢትዮጵያ ሆኖ የሚከታተላቸው ሰው ማለት ነው ከነሱ የተላከ ያየሁት ነገር ስላለ እሱን ለመናገር ነው የመጣሁት። ገባችሁ አይደለ? ጥቅምት 26 ማለት ነው 12 ሰዓት ተኩል ላይ ሁሉም እየበሉ እየጠጡ እየሳቁ እየተጫወቱ መገናኛ ላይ ማለት ነው መገናኛ ላይ ሁሉም ታይተዋል። በባዕድ ሀገር ሆናችሁ ስለ ሄለን እየተጨነቃችሁ እውነት መስላችሁ የምታዝኑ የምታለቅሱ የምትጣሉ የምትሰዳደቡ ሁሉም ድራማ ነው፣ ሁሉም ውሸት ነው። እናንተ ያላችሁት ባዕድ ሀገር ነው። እራሳችሁን ጠብቁ። በ26 አይቻችኋለሁ ሁሉንም ያለ ሰው አለ። ስለዚህ ማለት ነው ቁጭ ብለሽ ማዳም ቤት ወገብሽ በስራ ተቆርጦ ድካምሽን እያሰብሽ መቀመጥ ነው እንጂ ያለብሽ እግዚአብሔር እንዲያበረታን ማለት ነው። ስለ ሄለን እሷ የውሸት ያዞ እንባ ባነባችና ባለቀሰች ቁጥር ማለት ነው አብረን መጨነቅ የለብንም። መድኃኔዓለምን እንዴ ምን ነው እሷ ለኛ ካላዘሰበች እሷ ለእናንተ ለምትጨነቁት ኦዲየንሷ ካልተጨነቀች ለምንድን ነው እናንተ የምታነቡት? እንግዲህ የቅርብ ሰው የሆነ ነው እዛ መገናኛ ላይ ያያቸው ሰው ነው ይሄንን ነገር ያለው ማለት ነው። ስለዚህ መጨናነቅን ምን አመጣው? ስራ ነው እነሱ የሚሰሩት። ይሁን ድራማ ነው፣ ግን በምንወዳት ሰዎች ላይ ሙድ መያዝ ይሄን ያህል እኛን እንደው የሆነ በቃ ፋራ አድርገውን ማለት ነው ስግጥ የሚሉብን ነገር በጣም ነው የሚያስጠላው። ጌታን እውነቴን ነው የእውነት ባለፈው ራሱ ማለት ነው ቤተሰብ እኔ አሁንም እንደዚህ ወጥቼ ስናገር ማለት ነው ብዙ እንደምትሰድቡኝ አውቃለሁ አንዳንዶቹ፣ ግን እውነቱን መናገር ስላለብኝ ነው ወጥቼ ዛሬም የምናገረው። ሄለን የምታለቅሰው ሁሉ ያዞ እንባ ነው፣ የውሸት እንባ። የአብ ስራን እጠብቃለሁ የአብ ስራን መጥቼ ላናግረው ነው ብላ ማለት ነው የጠበቀችው ሰዓት ማለት ነው ከትላንት ወዲያ ነው ምናምን የሰራችው ቪዲዮ ላይ ማለት ነው ብላ ስታለቅስ የውሸት እንደሆነ በደንብ ነው የሚያስታውቀው። ኪዳነ ምሕረትን በደንብ ስራ ነው ይስሩ፣ ግን እንደዚህ በተለይ ስለሷ ድራማ ቢሆን ማለት ነው ድራማ መሆኑን እያወቃችሁ የምትጨነቁ በጣም አላችሁና እናንተን አስባ እንኳን እንዴ እህቶች እየተጨነቁ ነው ብላ እንኳን ማለት ነው ለእናንተ አዝና እውነት ነገር ይዛ አልመጣችም። እውነት ለመናገር ማለት ነው እኔ ሄለን ትክክል ድራማ እንደምትሰራብን ያወቅኩት መች እንደሆነ ታውቃላችሁ? ከእንዳልክ ጋራ እስካለች ድረስ ማለት ነው እስከምትሰራ ድረስ ከእንዳልክ ጋራ እስከሰራችበት ሰዓት ድረስ ሁሉ ነገር እውነት ነበር የሚመስለኝ። በጣም አዝኝ እንዳልክን ራሱ ታውቃላችሁ እንዴት አድርጌ እንደሰደብኩት የእውነት። ግን መጨረሻ ላይ ከእንዳልክ ጋራ ተለያይታ ማለት ነው አርባ ምንጭ ሄዳ በኋላ ላይ የሆነ ፕራንክ ሰራች። እሱ ፕራንክ ትዝም ይላችሁ ከሆነ ሶሲን ጠርታ ሐኪም ቤት ተመርምሬ ያለሽ ቀናት ወራቶች ናቸው ልትሞቺ ነው ክፉ በሽታ አለብሽ ተብያለሁ ብላ ስቅ ብላ ስታለቅስ ሶሲ አዝና አልቅሳ እቤት ይዛት ሄዳ እናቷም እንደዛ ስታለቅስ ስታዝን እንደውም ትልቅ ሆስፒታል ሁሉ ወስጄ በቃ አሳክምሻለሁ እዛ አሳይሻለሁ ብላት ሁሉ እንደዛ አልቅሳ አስለቅሳ እኛንም አሳዝና ማለት ነው መጨረሻ ላይ ፕራንክ ነው አለች። ከዛ ሰውየው ወሽመጤ ተቆረጠ እንዳለው ማለት ነው እኔም ወሽመጤ ቆርጥ አለ። መድኃኔዓለምን ነው የምላችሁ። ስለዚህ ይሄንን አዲስ አበባ ላይ እነሱ የሚሰሩትን ስራ እያየ የሚናገር ሰውን ትክክለኛውን ነው በእርግጥ አይተው የተናገሩት እንጂ የውሸት አይናገሩም መቼም። ምክንያቱም እነሱ የእውነት መስሏቸው ብዙ ነገር እንደኛ አዝነው መጨረሻ ላይ ለካ ፊት ለፊት ሲያዩዋቸው ማለት ነው እነሱ ተስማምተው ተፋቅረው ተዋደው አብረው እየበሉ እየጠጡ ዘና ፈታ እያሉ ለካ አይተዋቸዋል እንዴ።
እናንተ ላይ ሙድ እየያዙ ነው። በባዕድ ሀገር ሆናችሁ አትዘኑ፣ አታልቅሱ። እንደ ድራማ እየተከታተላችሁ ፈታ በሉባቸው። በቃ ይሄንን የተባላችሁት። እኔ ሄለን በድራማም ቢሆን በፕራንክም ቢሆን እንድታዝን እንድታለቅስ አልፈልግም የምትሉ እህቶቼ ማለት ነው፣ መድኃኔዓለምን ወንድሞቼም፣ እኛ እኮ የእውነት ቢሆን ማለት ነው እንድታለቅስ አንፈልግም፣ እንድታዝንም አንፈልግም። ግን ደግሞ እኛ እንደው ሂጂ ቆይ ቡቹ ሂጂ፣ እኛ ማለት ነው የእውነት መስሎን በጣም ብዙ ስቃይ ከሷ ጋር አሳልፈናል፣ አልቅሰናል፣ ተበሳጭተናል፣ ብዙ ነገር ማለት ነው የእውነት። ግን እሷ ካልተረዳች የእኛን እንባ ካላየችው እኛ ላይ ሙድ ይዛ የምትመጣ ከሆነ ለምንድን ነው የምንጨነቅላት? ወዳ ፈቅዳ ነው የምታለቅሰው። ወዳ ፈቅዳ ነው። ለምን? ብር ለማግኘት ወዳ ፈቅዳ ነው። መኪና ስር ሮጬ ልግባ ያለችው ወዳ ፈቅዳ ነው እኮ አስፓልት ለአስፓልት የምትንጓተተው ሴት ልጅ ሆና ማለት ነው። የፈለገ ነገር ቢሆን ክብሯን ጥላ አስፓልት ለአስፓልት የምትንጓተተው ወዳ ፈቅዳ ነው። ለምንድን ነው እንዴ? ድራማም ቢሆን እንድታለቅስ አንፈልግም። ፕራንክም ቢሆን እንድታለቅስ እንድታዝን አንፈልግም። ወዳ ፈቅዳ ነው የምታዝነው። የኔ እህት በባዕድ ሀገር ያለሽው አንቺ ነሽ። በማዳም ቤት የምትሰቃዩ የማዳም ጩኸት እንትን እያለሽ ስራሽን ምሰሪ። በዛ ላይ ደግሞ እሷን ስትመለከቺ ጥሩ ነገር ይዛ ማትመጣ ከሆነ አንቺን የምታስለቅስ ከሆነ ምንድን ነው ለሷ ማዘን? የእውነቴን እኮ ነው። የእውነት ነገር ቢሆን እኮ ሁላችንም እናዝናለን። ከዚህ ቀደምም ሳይገባን በጣም አዝነናል እኮ። አንድ እህቴ በጣም የተረዳቻት አለች፣ እሷን ማለት ነው በጣም የተረዳቻትም ነገቹ በጣም ተጨንቄ በቃ ሌሊትም ቀንም ስለነሱ ነበር የማስበው። መዝሙር ስብከት ስሰማ ጭንቀቴ ሁሉ ለቀቀኝ፣ የውሸት መሆኑን ሳቅ ደግሞ የባሰ ተረጋጋው አለች ማለት ነው። ስለዚህ ሁላችሁም ከእንደዚህ አይነት ሀሳብና ጭንቀት ለመውጣት ስለሷ የእውነት ነገር ቢሆን አሁንም ደግም የምናገረው ሁላችንም እናዝናለን። ግን የውሸት ነገር ሆኖ ስለተረዳ ነው አላዝንም። እኔ አሁን ያ ወንድሜ ወይ ደግሞ ያቺ እህቴ እንዳለችው ፈታ ዘና በሉ፣ በቃ ድራማ ነው፣ ዝም ብላችሁ ተመልከቱ እንዳሉን ፈታ ዘና ብዬ ማየት ጀመርያለሁ። እኔ አልጨነቅም። ወዳ ፈቅዳ ለምታለቅሰው እያለች የውሸት ለምታለቅሰው እኔ ለምንድን ነው የእውነትም ማለቅሰው እንዴ? ማርያምን እውነቴን ነው። ለአንድ ዘመዴ የማፈሰውን እንባ ለአንድ ለሞተ ዘመዴ አላፈሰውም እንዴ? ማርያምን እሷ ለኛ ክብር ከሌላት እሷ ለኛ ዴንታ ከሌላት ማለት ነው እኛም ለሷ ዴንታ የለንም። እንደ ድራማ እያየን እንወጣለን። በቃ አሁን ይሄንን ወጥቼ ስናገር ማለት ነው አንዳንድ ወይ ልትሳደቡ የምትመጡ ሰዎች ትኖራላችሁ። ነገ ግን እናንተም እውነቱ ሲገባችሁ ለካ እውነታቸው ነው ትላላችሁ። ማርያምን ስለ ራሳችሁ አልቅሱ። እግዚአብሔር ነገሮቻቸውን አስተካክሎልን ሀገራችን የምንገባበትን ነገር እንዲያስተካክልልን እግዚአብሔርን እየለመንን ማለት እንጂ ሄለን ወዳ ፈቅዳ በምትሰራው ድራማ በምታደርገው ፕራንክ አለቀሰች ብለን ማለት ነው ከሷ ጋር ማልቀስ የለብንም። እንዴ ምን ሆናችሁ ነው? መድኃኔዓለምን ፈታ ዘና ብላችሁ እዩ። እነሱ ሁሉም አንድ ላይ ተሰብስበው ዘና እያሉ ነው። በባዕድ ሀገር ቁጭ ብላችሁ ስለነሱ የምታስቡ ሁሉም ውሸት ነው። ጥቅምት 26 12 ሰዓት ተኩል ላይ ታይተዋል መገናኛ ላይ። በቃ እውነቱ ይሄ ነው እንዴ። ለምንድን ነው ድራማም ቢሆን የሷ ነገርን እያላችሁ ስለሷ የምታስቡት? ስንት የሚያሳስብ ነገር አለ አይደል እንዴ? በውሸት ለምንድን ነው የምትጨነቁት እንዴ? ስንት ነገር የአሁን ዘመን ነገር እኮ በጣም የሚያሳስብ በጣም ብዙ ነገር አለ። የወገን መሞትን እዚህ ጋር ስትሰሙ እዛ ጋር ቤተሰቤ ምን ይሆናል ብለን መጨነቅ ማሰብ አለብን። ሄለን ስለምትሰራው ድራማ አይደለም መጨነቅ ያለብን። ትላንትና ይሄንን ነገር ስሰማና ሳይ ምክንያቱም እነሱ ዘና እያሉ ነው ለምን እናንተ ትጨነቃላችሁ የሚለውን ሳይ በጣም ነው የተናደድኩት። የእውነት እንዴ ሰው ለምንድን ነው በዚህ ልክ ሰው አክብሮ ሲያየው ደና ነገር ይዞለት የማይመጣው? ሰው አክብሮ ሲጨነቅለት ስለኛ የማያስበው ለምንድን ነው እንደዚህ የምትሆነው? አይ ሄለን ብዬ በጣም ነው የገረመችኝ የእውነት በጣም እኔ እንዳልኳችሁ ሶሲንና እናቷን ፕራንክ ካደረገች በኋላ እንደዛ አልቅሳ ሁሉንም ማስጨንቃ እኛንም ማስጨንቃ ፕራንክ ካደረገች በኋላ እኔ ስለሷ ማሰብ ትቻለሁ። ግን ወጥቼ አይና ጥሩ ነገር ከሆነ በርቺ እላለሁ፣ መጥፎ ነገር ከሆነ ደግሞ አትሳለቂብን እላለሁ። በቃ ይሄ ነው እውነቱ። ስለዚህ እውነቱን ተመልክታችሁ እናንተም እንደ ድራማ ተከታትላችሁ ማየት ትችላላችሁ እንጂ
እና ቤተሰብዬ እንደ ተከታታይ ድራማ አያያችሁ ፈታ በሉባቸው እንጂ በስደት ሀገር ሆናችሁ አትጨነቁ ስለነሱ። ልዑልን ደግሞ ማለት ነው መድኃኔዓለምን እስከዛሬ ለሰደብኩት ስድብ ይቅርታ ያደርግልኝ። እሱም የተሰጠው ካራክተርን ነው አሁን እየሰራበት ያለው እንጂ የእውነት ከያብ ስራ ጋር ተጣልቶ ወይ ደግሞ የእውነት እንዴ እናንተ እዩት እስቲ። አንድ ቪዲዮ ሲሰራ ማለት ነው በልዑል ይለቀቃል። አንድ ቪዲዮ ሲሰራ በሄለን ይለቀቃል። አንድ ቪዲዮ ሲሰራ በያብ ይለቀቃል። ተራ በተራ ማለት ነው። ይሄ ስራ ነው እነሱ የያዙት። የእውነት እኛ በከንቱ በፊት ተጨንቀን ጭንቀታችን በቃ የእውነት በቃ ድራማ መሆኑን ስናቅ ጭንቀታችን ሄዶልናል፣ ተራግፏል። አሁንም የእውነት የድራማ እየሆነ እያወቃችሁ ፕራንክ እየሆነ እያወቃችሁ የምትጨነቁ አላችሁ። ስለዚህ አትጨነቁ ተብላችኋል። እኔ አይደለም ያልኩት ከቅርብ ያለ ሰው ነው ያለውን ሰምቼ የምናገረው ማለት ነው የእውነት። ስለዚህ ልዑልም አትስደቡት፣ ልዑልንም ቢሆን ማለት ነው የአብ ስራንም አትስደቡት። ምክንያቱም ይህን ስራ እንዲሰራ ድራማ እንዲሰሩብን ያስለመደችው ሄለን ናት። የአብ ስራ የመጣው ከናሂ ጋር ነው ሄለንን ፕራንክ ለማድረግ። የሄለንም ያኔ ገንዘብ ተበድሬው ገንዘቡን ካልመለስክልኝ እህትህን ዳርልኝ ተብያለሁ ምናምን ያለው ሁሉ እኛ ላይ ሲጫወቱ ፕራንክ ነው። በዛ ሙድ ነው የገባው የአብ ስራ ቢሆንም ማለት ነው። የእውነት ከሆነ ከዚህ ቀደም ሚዲያ ላይ አይተነው አናቅም። ከናሂ ጋር ሲመጣ ነው ያየነው። ይበልጥ ደግሞ ከሄለን ጋር ሆኖ አወቅ ነው። ስለዚህ ያስተማረችው ይሄንን ሁሉ ድራማ እንዲሰራብን ያደረገችው ሄለን ናት። ስለዚህ እንደ ማንኛውም ተከታታይ ድራማ በሬዲዮ በቴሌቪዥን በምናምን አሁን በዩቲዩብ እንደምንሰማው እንደምናየው ማለት ነው። ስለዚህ እንደሱ ቆጥረናቸው እንከታተላቸዋለን። የአብ ስራንም አልሳደብም፣ ልዑልንም አልሳደብም። ግን ጥሩ ነገር ይዘው ሲመጡ ጥሩ ነው እላለሁ። መጥፎ ነገር ይዘው ሲመጡ ደግሞ ወጥቼ እናገራለሁ። ይሄ ነው እንጂ እኔ አልጨነቅላቸውም። እናንተም አትጨነቁ። ልዑልንም አትስደቡት። ማርያምን በቃ የተሰጠው ስራ ነው፣ እየሰራ ነው። ተመካክረው ማለት ነው። የአብ ስራንም አትስደቡት እና እውነቱ ይሄ ነው። ቤተሰብዬ በጣም ገርማኛለች ሄለን ማርያምን። እኛ ለእሷ የእውነት ስንጨነቅ እሷ ለካኛ ላይ ሙድ ትይዝብናለች ጌታን ማለት ነው። እንደው ግን ይሁን ይመቻት፣ ይስሩ፣ ጥሩ ነው። ግን በቃ እኛን የማያስጨንቅ ነገር ደግሞ ድራማ መሆኑን ካወቀች ረገብ ብታረገው ጥሩ ነው። ይሄን ያህል ክብርን ጥሎም አስፋልት ለአስፋልት የሚያጓትት ነገር ምን መጣ? መድኃኔዓለምን